ጠቅላይ ሚኒስትሩ በፓርላማ ጭምር እኛ ፈርመን ነው ድሮን የሚላከው ብለዋል። ያ ድሮን ማንን ነው የገደለው? ህፃናትን እኮ ነው፣ ለገበያ የወጡ ታጣቂ ያልሆኑ ንጹሃንን እኮ ነው የገደለው። ገብተዋል ምለ። ስለዚህ አሁን እንደዚህ ዝም ብዬ እንደ ፖለቲካም ሰው ሳይሆን እንደ አንድ ዜጋ ስመለከተው ኦኬ የሰው ህይወት ከስልጣን አይበልጥም ማለት ነው ለመንግስት የሚል ጥያቄ ይነሳብኛል። ስልጣኑን ለማስጠበቅ ይሄን ሁሉ መንገድ እየሄደ ካለ የህዝቡን ህይወት ለመጠበቅ ለምንድነው አንድ እርምጃ እንኳን መራመድ ያቃተው የሚል ጥያቄ ይነሳብኛል። መጠበቁ ቀርቶ ጥቃት አለማድረስ ለምንድነው ያልቻለው የሚል ጥያቄ ይነሳብኛል። ስለዚህ አሁንም ቢሆን የስልጣን መነጠቅ ፍራቻ ነው እንጂ ትክክለኛ ኢትዮጵያን ዩናይት አድርጎ ለመቀጠል ኢትዮጵያን እንደሚባለው በአፋቸው እንደሚሉት ኢትዮጵያን እናበለጽጋለን አይደለም የሚሉት፣ እንደዛ አይደለም ነገሩ። ስንት ሰው ሞቶ ነው ኢትዮጵያ የምትበለጽገው? ሰውስ ሞቶ ነው ወይ ኢትዮጵያ መበልጸግ ያለባት? ምልህ ተረድተኸኛል አይደለ? ስለዚህ እሱ ሁሉ ባለበት ሁኔታ አሁን እኛ ጦርነት ይቆም ስላለን፣ ንጹሃን አይገደሉ ስላለን፣ የፖለቲካ እስረኞች ይፈቱ ስላለን ጦርነቱን ትደገፋላችሁ ማለት ከሆነ ቅድም እንዳልኩ ዲክሽነራችሁን አስተካክሉ። መጀመሪያ ጦርነት ምንድነው፣ ጦርነት አቁሙ ማለት ምንድነው የሚለውን ነገር መረዳት አንደርስታንድ ማድረግ አለባቸው። ከዛ ባለፈ ግን ምንም ልንመልስላቸው አንችልም። ምክንያቱም ያገኙት ምንም አይነት እኛን ከታጣቂዎች ጋር የሚያስተሳስር ምንም ነገር ሊያገኙ አይችሉም። ግን ጦርነት አቁሙ ምርጫ ቡድን ራሱ ነው የሚያሰናብታችሁ። እስከዛም አይጠብቁም ኢንፋክት። ምክንያቱም የምርጫውን በኋላ ምናልባት እንመጣበታለን ወደ መጣችሁበት ተመለሱ የሚልም ጠቅላይ ሚኒስትሩ ጭምር ተናግረዋልና ግን አሁንም ልልህ የምፈልገው ከታጣቂዎች ጋር አሶሺየት ያደርጉናል ብለን ጦርነት አቁሙ ማለታችንን አናቆምም። ከታጣቂዎች ጋር ያስተሳስሩናል ብለን የፖለቲካ እስረኞች ይፈቱ ማለታችንን አናቆምም። የፖለቲካ ምህዳሩ ይስፋ ማለታችንን አናቆምም። ያ ከሆነ የተፈለገው በማሸማቀቅ ከትግል ማስቀረት ከሆነ የተፈለገው ያን አቺቭ አያደርጉትም እና ምናልባት ሌላ ያልተሞከረ መንገድም መሞከር ይችላሉ። ጥያቄ አትጠይቁ አይባልም። ገብተዋል። ጥያቄ ስላለው አንድ ህዝብ ወይ አንድ አካል ደመሳለው አትሎ ማድረግ ያለብህ እነዛን ጥያቄዎች ፖለቲካዊ በሆነ መንገድ መፍታት ነው። ድሮን መላክ አይደለም ያለብህ፣ ወታደር መላክ አይደለም ያለብህ፣ ህዝብን ከቦ ማስራብ አይደለም ያለብህ፣ ከዓለም እንዳይገናኝ ማድረግ መብቱ የሆኑትን በዜግነቱ ማግኘት ይገባቸው የነበሩ መሰረታዊ አገልግሎቶችን መንጠቅ አይደለም ያለብህ። ፖለቲካዊ ጥያቄዎችን በፖለቲካዊ መንገድ መመለስ ነው። ከየትኛውም አካል በላይ ደግሞ መንግስት ኃላፊነት አለበት። ምክንያቱም ምርጫ አሸንፊያለሁ ብሎ አይደለ የተቀመጠው አይደለ? ህዝብ መርጦኛል ብሎ ነው የተቀመጠው ደግሞ ህዝብን ለማስተዳደር ነው። ህዝብን ለማስተዳደር እስከሆነ ድረስ ከየትኛውም አካል በላይ ኃላፊነት አለበት። ኃላፊነቱን የሚወጣው ግን በማን አለብኝነት አይደለም ወይ በጉልበት አይደለም፣ ትክክለኛ በሆነ መንገድ ነው። ስለዚህ አሁንም እኛ በተደጋጋሚ እንትን ስንል ድርድሮች ይደረጉ ጦርነት ይቆም ስንል ወደ ትጥቅ ትግሉ ለመግባት ፈልገን አይደለም። ደግሞ አንዳንድ ጊዜ ምን አለ መሰለህ የሆነውን ነገር እንደሆነው አድርገህ መግለጽ አለብህ። ለምሳሌ ሰላማዊ ትግል ምህዳሩ እየጠበበ ነው አይደለም? የሰላማዊ ትግል ምህዳሩ በጠበበ ቁጥር ምንድነው የምታደርገው? ብዙ የትጥቅ ትግሎችን እያፈራህ ነው የምትሄደው። ምክንያቱም ጥያቄ እኮ አለ። አሁን እኛ በሰላማዊ መንገድ ስንታገል ጥያቄዎች አሉ። ጥያቄዎቻችን ካልተመለሱ ኦኬ በቃ ጥያቄዎቻችን አልተመለሱም አይደለም የምንለው እኛ ብቻ ሳንሆን የትኛውም አካል አሁን እንደምናየው ነው የሚሆነው። ጦርነቶችን ነው የሚወልደው እንደዚህ አይነት የሰላማዊ ትግል በሮችን የመዝጋት ሁኔታ። ስለዚህ በተደጋጋሚ በአፍ እንደሚለው ጦርነት ማይፈልግ ከሆነ ህዝብ እንዲያልቅ አክቹሊ እሱን አላነሳውም፣ ግን ጦርነት ማይፈልግ ከሆነና መደራደር የሚፈልግ ከሆነ ዋይናት ፖለቲካዊ ምላሽ የማይሰጠው